የነቢያት ታሪክ፣ የሰሓቦች ታሪክ፣ የተለያዩ አስተማሪ ታሪኮች። ሲራቲ ታሪኩ በቅርብ ከ1 ወይም 2 ዓመት በፊት የተከሰተ ነው። እናት ከልጇ ጋር ኑሮዋን መስርታ መኖር ከጀመረች ሰነባብታለች። የመጀመሪያ ልጇ ትዳር መስርታ መኖር ጀምራለች። ታዲያ ታናሽ ወጣት ልጅ እናቱ ላይ እንደ ልቡ ይደነፋል። በዚህ ስራው እናት ከልቧ ትፈራዋለች። ፍራቿ የመነጨው እሱ ለሷ ከሚያሳያት ትዕቢት እንጂ ሌላ አይደለም። ይገርማል የሰው ነገር። ሽንቱን በእጇ ጠርጋ ያሳደገችው እናቱን ግልምጫው አንሶ ሊመታት ያቃጣል። ምን አይነት ጭንቅላት ነው ይህንን የሚቀበለው? እናም ከዕለታት በአንዱ ቀን ልጅ ለእናቱ የሞባይል ስልኩን ቻርጅ እንታስደርግለት አስጠንቅቆ ይሰጣታል። እናቱን ይልካል። እናት በትዕዛዝ መሰረት ገበያ ስትወጣ ስልኳን በቦርሳዋ ቋጥራ ከምትይዘው ብር ጋር አያይዛ ታስቀምጠዋለች። ግብይቷን እንደጨረሰችም የልጇን ስልክ ቻርጅ ለማስደረግ ብትመለከት ከቦታው አጣችው። በድንጋጤ በአካባቢዋ ፈለገች። ስትባክን ውላ ምንም ልታገኝ ስላልቻለች በፍራቻ ወደ ታላቅ ልጇ ቤት አመራች። 9 ወር በሆዷ ተሸክማ 2 ዓመት ያጠባችውና ተንከባክባና ቆንጥታ ያሳደገችው ልጇን ትፈራዋለች። የሰው ነገር እኮ ጉር ነው። ወደ ሴት ልጇ ቤት ደርሳ ችግሩን ነገረቻት። ስልኩ ካስቀመጠችበት መጥፋቱንና ልጅየውም እንደሚገላት አስረዳቻት። አብራት እንድትሄድ ተማጸነቻት። ልጅ ምንም ሳይመስላት ኧረ እማዬ ምንም አያደርግሽም፣ ይልቅ እመጣለሁ ሂጂ ብላ ከነ ፍርሃቷ አሰናበተቻት። እናት ሁሉ ነገር ጠቡባታል። ቤት ስትደርስ አንዳች ክፉ ነገር እንደሚገጥማት ጠርጥራለች። የማይደርስ የለምና ከዚህ ስሜት ጋር ቤት ደረሰች። ልጅየው ከ2 ጓደኞቹ ጋር ሆኖ ቤት ተቀምጧል። እናት ከበሩ እንደገባች በጥያቄ ጀመራት። ስልኬን ስጪኝ ብሎ ከተቀመጠበት ወደ እርሷ ተራመደ። አንዳች ነገር እንዳይደርስባት የሰጋችው እናት ተርበረበረች። ልጇ ከሚያደርስባት ክፉ ነገር ለማምለጥ እንዲህ ብላ የጠፋውን ስልክ እንደምትክሰው ለማሳመን ንግግር ጀመረች። የወለህ የኔ ልጅ እኛ ቤት ያለችውን ላም ከነጥጃዋ ወስደህ መሸጥ ትችላለህ። በምታገኘው ብርም የጠፋብህን ስልክ ትተካለህ። ስልክህ ካስቀመጥኩበት ወድቆ ጠፍቷል አለችው። አንዳች ነገር እንዳይደርስባት ትንቀጠቀጣለች። ልጅ ይህንን ንግግር እየጠበቀ ይመስላል። እናቱን ዘሎ አነቃት። ጉሮሮዋን ይዞ ትንፋሽ እስኪያጥራት ድረስ አነቃት። የሰው ጭካኔ እናትን አንቆ ለመግደል ይደርሳል፣ ያውም በትልካሻ ምክንያት። እናት እኮ ናት። እሷ ባትወልደው ከየት አባቱ ይገኝና የጠፋበትን ስልክ እጥፍ የሚሆን ንብረት ተክተህ ውሰድ ብላ እየተማጸነችው በእንቢተኝነቱ ጸና። እንዳነቃትም እዛው ገደላት። ያ አላህ ለተራ ስልክ ብሎ እሱንም ስልኩንም እንዲገኝ የመጀመሪያ ሰበብ የነበረችውን እናቱን ገደለ። ሰው ያውም እናት በልጇ ተንቃ ስትሞት መስማት ይዘገንናል። ታላቅ እህት ሩጣ ወደ ቤት ስትደርስ እናት መሬት ላይ ተዘርራለች። አይኗን ማመን አልቻለችም። ይህኔ ውኡታውን አቀለጠችው። የአካባቢው ሰው ወደ ቦታው አቤት ሲል ተሰበሰበ። ነገሩ ካለቀ ወዲህ ምን ይፈይድና ህዝቡ ጉድ እንዲል ልጅ እናቱን ገሎ ሬሳዋ ላይ ቆሟል። እህት በለቅሶ እናት ላይ ተደፍታ ታለቅሳለች። ህዝቡ ለቅሶና ዋይታውን አቀለጠው። በአቅራቢያው ለሚገኝ ፖሊስ ጣቢያ ተደወለ። ልጅ በነፍስ ግድያ ወንጀል እጅ ከፍንጅ በመያዝ ዘብጥያ ወረደ። መንደርተኛው ለተራሙት እንደሚያለቅሰው የታወቀ ነው። በዚህ ምስኪን እናት ሞት ደግሞ ይበልጥ ልባቸው ተሰብሯል። ሐዘናቸውን አሟሟቷ እጥፍ ድርብ አድርጎ ለቅሶና ወሬው ሀገሩ አዳርሶ ነበር። መቼስ ሬሳን ተሸክሞ አይቆይና እናት ልትቀበር በእስልምና ስርዓት መሰረት ሰውነት ተገንዞ በነጭ አቡጀዲ ወይም ከፈን ተጠቅልላ ወደማይቀረው ቤታ መጓዝ ነበር። ሰዎች ሊሸከሙ ሲሉ ይሄኔ ነበር ሀገራይቱ የማያውቀው ጉድ እንደገና የገጠማቸው። የእናት ሬሳ ወይም ጀነዛ ተገንዞ ከተከፈነበት ቦታ ንቅንቅ አልልም አለ። የሀገሩ ወጣት ሊያነሳው ሲሞክር ፈንክች አልልም አለ። በተቀመጠበት ቦታ እንደ አለት ደርቆ ወደ ላይ የሚያነሳው ሰው ጠፋ። የሀገሩ ሰው ጉድ ብሎ ምን እናድርግ ሲሉ ተወያዩ። ከፊሎቹ ሼክ ይጠራና መፍትሄ ያበጁልን ሲሉ ሐሳብ ሰጡ። በአካባቢው ለሚገኙ ሼኾች ጉዳዩ ተነግሮ ወደ ቦታው ፈጥነው ደረሱ። እነሱም ለማንሳት ቢሞክሩ እምቢ አላቸው። ነገሩን በጥልቀት ሲጠይቁ
የእናት አሟሟት ተነገራቸው። መፍትሄ ነው ብለው ያሰቡት እናትን የገደላት ልጅ ከእስር ቤት መጥቶ እንዲያነሳት ነበር። ልጅ ከእስር ቤት ተጠራና በፖሊስ ታጅቦ ቦታው ደረሰ። ከአራቱ የቃሬዛ ቅርንጫፎች አንዱን ይዞ ሌሎች 3 ሰዎች ተጨምረው ብድግ ሲያደርጉት እንዲህ ብሎ የነበረው ሬሳ ተነሳ። መስጂድ ተወስዶ ተሰገደበት። ሶላት እንዳለቀ ከልጁ ጋር ሆነው ወደ መቅበሪያ ቦታው ወሰዷት። ችግሩ እንዳለቀ በማሰብ ልጅ ወደ እስር ቤት እንዲመለስ ተደረገ። የቀብር ቁፋሩ እንዳለቀ እናትን ወደ ለህድ ወይም የሬሳ መጋደሚያ ቦታ ለማስገባት ሲሞክሩ እምቢ አላቸው። እናት በድጋሚ መሬት ላይ ደርቃ ቀረች። ልጅ ከእስር ቤት ተመልሶ መጥቶ እናቱን ተሸክሞ ወደ ለህድ እንዲያስገባ ተደረገ። በድጋሚ ልጅ መጥቶ ሬሳውን ሲያነሳው እንደ ቀልድ ብድግ ብሎ ተነሳለት። ይህንን ሁሉ ተአምር ሀገሬው ቆሞ ይከታተላል። በድጋሚ ልጅ እናቱን ይዞ ወደ ለህድ ውስጥ ሲያስገባ ሌላ ተአምር ይመለከታሉ። እናቱን ወደ መጋደሚያው እንዳስተኛት አስገራሚ ተአምር ተከሰተ። ልጅ አብቶ ያደገው የእናቱ ጡት ከነበረበት መጠን ጨምሮና ረዝሞ ልጁ ላይ እንደ እባብ ተጠመጠመበት። በነገሩ ነፍሱ እስክትወጣ የደነገጠው ልጅ ጩኸቱን አቀለጠው። ሰው ምን ጉር ነው ብሎ ሲመለከት የእናቱ ጡት እንደ ትልቅ ዘንዶ በመሆን ልጁ ላይ ተጠምጥሞ ማፈናፈኛ አሳጥቶታል። በነገሩ በጣም ደነገጡ። የእናት ሐቅ መሆኑን ሁሉም ተገነዝቦ ነበር። ሆኖም የሞተ አይነሳና ልጁን ከእናቱ ጡት አላቀው ለማዳን ቢሞክሩም ጭራሽ እምቢ አላቸው። ይህኔ አዋቂዎቹ የእናት ጡት ይቆረጥ ወይስ ልጁን ከእናቱ እንድፈነው ብለው ካጤኑ በኋላ አንድ ውሳኔ ላይ ደረሱ። የአላህ ውሳኔና ተአምር ነው። ልጁን ለማለቀቅ መሞከር ከንቱ ልፋት በመሆኑ እዛው ከእናቱ ጋር ደፈኑት። ለሰዎችም አላህ ያሳየን ተአምር ነው ሲሉ ጉዳዩን ቋጩት። ጨካኝ ነፍሰ ገዳይ ልጅ አንቆ ከገደላት በኋላ እናቱ ጋር በአንድ ጉድጓድ ተቀበረ። ነገሩም በዚህ ተቋጨ። ወንድምና እህቶቼ፣ አሁን ላይ ልጅ እናቱን መግደል፣ አባቱን ማሰቃየት ብሎም ህይወቱን ማጥፋት እየበዛ ይገኛል። ከዚህ በታች ሳይሆን አሳሳቢው እናትና አባትን አለማክበር፣ ትዕዛዛቸውን አለመፈጸም ሌላው ትልቅ ወንጀል ነው። ወዳጆቼ፣ ወላጃችን የእኛ ጌጥ ብቻ ሳይሆኑ መነሻችንም ናቸው። በእነሱ የምናፈርና መብታቸውን የማንጠብቅ ከሆነ ከእንደዚህ አይነቱ ውርደት እስከ መጨረሻው ዓለም ቅጣት ብንጠነቀቅ ይሻለናል። ሁላችንም በህይወት ላሉት እዝነትና ርህራሄን ሰጥተን ከትዕቢትና ግልምጫ በመቆጠብ ደስተኛ እናደርጋቸው። የሞተብንን ደግሞ በዱዓችን ሁሌም ልንዘክራቸውና ማህርታን ልንለምንላቸው ይገባል። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ በሰማችሁት የምንጠቀም ያደርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.